የጃፓን መንግስት የኢትዮጵያ ሀገራዊ ምክክርን ለመደገፍ የገባውን የ3 ሚሊዮን ዶላር ቃል ተፈጻሚ ለማድረግ ከኢፌዴሪ ገንዘብ ሚኒስቴር ጋር የመግባቢያ ሰነድ ተፈራረሙ። በኢትዮጵያ በሂደት ላይ የሚገኘው ሀገራዊ ምክክር ኮሚሽን በሀገሪቱ ሰላምና ዲሞክራሲ እንዲሰፍን ጉልህ ሚና የሚጫወት በመሆኑ ድጋፉን ማድረጉን አጠናክሮ እንደሚቀጥል የጃፓን መንግስት ገልጿል። በለጠ ታረቀኝ ዝርዝር አለው። የጃፓን መንግስት የኢትዮጵያ ሀገራዊ ምክክር ኮሚሽንን ለመደገፍ በተባበሩት መንግስታት ድርጅት የልማት ፕሮግራም UNDP በኩል የ3 ሚሊዮን የአሜሪካን ዶላር ድጋፍ ለማድረግ ከገንዘብ ሚኒስቴር ጋር ስምምነት ፈርመዋል። በፊርማ ስነ ስርዓቱ ላይ የተገኙት የጃፓን አምባሳደር በኢትዮጵያ አምባሳደር ኢቶ ድጋፉ የኢትዮጵያ ሀገራዊ ምክክር ኮሚሽን የሚያከናውናቸው ስራዎች የኢትዮጵያ ህዝቦች እንደ ሀገር የአንድነት ስሜት እንዲሰማቸውና በተለያዩ ክልሎችና አካባቢዎች የተሻለ መግባባት እንዲፈጠር ለሚደረገው ጥረት እንደሚያግዝ ያላቸውን እምነት የገለጹ ሲሆን ድጋፉ 3 ሚሊዮን የአሜሪካን ዶላር እንደሆነም ነው የገለጹት። I would like to start by expressing my heartfelt gratitude for the hard work undertaken by the UNDP in working with us to finalize Japan's grand project for facilitating national dialogue and in organizing today's signing ceremony. የኢትዮጵያ ሀገራዊ ምክክር ኮሚሽንን ስራ ለማሳለጥ የጃፓን መንግስት የጀመረው ታላቅ ፕሮጀክት UNDP ለመደገፍ በመነሳቱ ምስጋናዬን እገልጻለሁ። ጃፓን የገባውን የድጋፍ ቃል ለመፈጸም በመፈረሙም ደስታ ይሰማኛል። ድጋፍ የተደረገው 3 ሚሊዮን የአሜሪካን ዶላር ሲሆን በኢትዮጵያ ሀገራዊ ምክክር ኮሚሽን የሚመራው ሀገራዊ ምክክር ግልጽ አካታችና ታማኒ ይሆን ዘንድ የራሱ ሚና ይጫወታል ብዬ አስባለሁ። And ultimately trusted and credible institution. የተባበሩት መንግስታት ድርጅት የልማት ፕሮግራም የኢትዮጵያ ካንትሪ ዳይሬክተር ቱርሃን ሳሌህ በበኩላቸው ሀገራዊ ምክክሩ ለዲሞክራሲያዊ ስርዓት ግንባታ ለዘላቂ ሰላምና ለሀገሪቱ ዘላቂ ልማት በሚጠቅሙ ወሳኝ ጉዳዮች ላይ በውይይትና በክርክር ለኢትዮጵያ አዲስ ማህበራዊ ውል ለመጻፍ የሚያስችል ጉልህ ሚና እንደሚኖረው ገልጸው የጃፓን መንግስት ላደረገው ድጋፍ ምስጋናቸውን ቸረዋል። ሀገራዊ ምክክሩ የተሳካ እንዲሆንም UNDP እና ሌሎች ዓለም አቀፍ የኢትዮጵያ የልማት አጋሮች የበኩላቸውን እንደሚያደርጉም ነው የገለጹት። I urge both Ethiopians and international partners to have patience with the dialogue process, to give it the space, the time, the opportunity to fulfill its potential. ኢትዮጵያውያንና ዓለም አቀፍ የልማት አጋሮች ሀገራዊ ምክክሩን በትግስት እንዲጠባበቁ እጠይቃለሁ። ጊዜ፣ ጥረትና ድጋፍ ያስፈልገዋል። ሀገራዊ ምክክሩ ብዙ ሂደቶችን የሚያልፍ በመሆኑ ቀላል አይደለም። ስለዚህ ሂደቱን መረዳትና ለስኬታማነቱ ልንደግፈው ይገባል። ዛሬ ምክክሩ በኢትዮጵያውያን ስኬታማ እንዲሆን ድጋፋችን የምንገልጽበት ዕለት ነው። Success for Ethiopia by Ethiopians. የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አራያ በስምምነቱ በታዛቢነት የተገኙ ሲሆን ሀገራዊ ምክክሩ ስኬታማ እንዲሆን በማንኛውም መንገድ ድጋፍ ለሚያደርጉ ድርጅቶችና ሀገራት ያላቸውን አድናቆት ገልጸው የጃፓን መንግስት ላደረገው የገንዘብ ድጋፍም ምስጋናቸውን ለግሰዋል። While carrying out intricate yet extraordinary task, we count on development partners, governments and friends of Ethiopia to stand and support us. ብዙ ትግል የሚጠይቀውን የኢትዮጵያ ሀገራዊ ምክክርን ለማሳካት ስናስብ የኢትዮጵያን የልማት አጋሮችን ግምት ውስጥ በማስገባት ነው። የጃፓን መንግስትና ህዝብ የኢትዮጵያ ሀገራዊ ምክክር እንዲሳካ በማሰብ ላደረጉት የገንዘብ ድጋፍ ምስጋናችን እንገልጻለን። And its people for the generous financial support and optimistic view of the success of the dialogue process in our country. 11 ኮሚሽነሮችን ይዞ በህዝብ ተወካዮች ምክር ቤት በየካቲት 2022 አዋጅ ቁጥር 1265 ህዝባር 2021 የተቋቋመው የኢትዮጵያ ሀገራዊ ምክክር ኮሚሽን አገሪቱ ገለልተኛ ሁሉን ያካተተና ግልጽ የሆነ ሀገራዊ ምክክርን ይመራል ተብሎ እምነት ተጥሎበታል።